of the following is not a primary function of the respiratory system? Gas exchange, regulation of body temperature, production of hormones, filtration of blood. የመተንፈሻ አካላት ዋና ተግባር ያልሆነው ምንድን ነው ይለናል። ትክክለኛው መልስ ሆርሞኖችን ማምረት ነው። የመተንፈሻ አካላችን በዋናነት ኦክሲጅንን ወደ ሰውነታችን በማስገባትና ካርቦን ዳይኦክሳይድን በማስወጣት ለጋዝ ልውውጥ ያገለግላል። ሆኖም ሆርሞኖችን ማምረት የሌሎች የአካል ክፍሎች ተግባር ነው። The primary organ of gas exchange in the respiratory system is lungs, heart, liver, kidneys. በመተንፈሻ አካላት ውስጥ የጋዝ ልውውጥ የሚካሄድበት ዋናው አካል የትኛው ነው ይለናል። ትክክለኛው መልስ ሳምባዎች ናቸው። ሳምባዎች በውስጣቸው ባሉት አልቪዮሊ በሚባሉ ትናንሽ የአየር ከረጢቶች አማካኝነት ኦክሲጅንን ወደ ደም እንዲገባ፣ ካርቦን ዳይኦክሳይድ ደግሞ ከሰውነት እንዲወጣ ያደርጋሉ። Which of the following structure is responsible for warming and moistening inhaled air? Nasal cavity, trachea, alveoli, pleuria. ወደ ውስጥ የምንተነፍሰውን አየር የሚያሞቀውና የሚያረሰርሰው የትኛው የአካል ክፍል ነው ይለናል። መልሱ ናዛል ካቪቲ ኦፕሽን ኤ ነው፣ ወይም የአፍንጫ ክፍል ነው። አየር በአፍንጫችን ሲያልፍ ወደ ሳምባ ከመግባቱ በፊት ይሞቃል፣ እርጥበት ይጨመርበታል፣ እንዲሁም ይጣራል ማለት ነው በዚህ ክፍል። The process of gas exchange in the lungs is known as diffusion, osmosis, filtration, active transport. The correct answer is option A, diffusion. ምን ማለት ነው? በሳምባዎች ውስጥ የጋዝ ልውውጥ ሂደት ምን ይባላል ይላል ጥያቄው። ትክክለኛው መልስ ዲፊውዥን ነው ማለት ነው። በዚህ ሂደት ኦክሲጂን ከአልቪዮሊ ወደ ደም፣ ካርቦን ዳይኦክሳይድ ደግሞ ከደም ወደ አልቪዮሊ የሚዘዋወረው በመጠነ ልዩነት ምክንያት ነው። Question number 5. Which of the following is a respiratory muscle that helps expand the chest cavity during inhalation? Diaphragm, intercostal muscles, abdominal muscles, both A and B. አየር ስንስብ የደረት ምሰሶችን የሚያስፋፉት የትኞቹ የመተንፈሻ ጡንቻዎች ናቸው ይለናል ጥያቄው። ትክክለኛው መልስ ኦፕሽን ዲ ቦዝ ኤ ኤንድ ቢ ማለትም ዲያፍራም እና ኢንተርኮስታል ጡንቻዎች ናቸው። እነዚህ ጡንቻዎች ስራቸውን በመስራት ሳምባዎቻችን እንዲሰፉ ያደርጋሉ ማለት ነው። Which enzyme initiates the digestion of proteins in the stomach? Pepsin, amylase, lipase, maltase. ጥያቄ 6 በሆድ ውስጥ የፕሮቲን መፍጨትን የሚጀምረው ኤንዛይም የትኛው ነው ይለናል። ትክክለኛው መልስ ፔፕሲን የሚለው ይሆናል ማለት ነው። ኦፕሽን ኤ ላይ ያለው ፔፕሲን በሆድ ውስጥ ያለውን ምግብ በመሰባበር የፕሮቲን መፈጨት እንዲጀምር ያደርግልናል ማለት ነው። The main function of the large intestine is to absorb nutrients, digest fats, absorb water, store bile. ጥያቄ 7 የትልቁ አንጀት ዋና ተግባር ምንድን ነው ይላል። መልሱ ውሃን መምጠጥ ወይም ኦፕሽን ሲ አብዞርብ ዋተር የሚለው ይሆናል ማለት ነው። ትልቁ አንጀት ያልተፈጨውን ምግብ በመቀበል ከውስጡ ያለውን ውሃ
በመምጠጥ ቆሻሻን ከሰውነት ለማስወጣት ይረዳል ማለት ነው። Question 8. Which organ produces bile, a substance that aids in the digestion of fats? Liver, pancreas, gallbladder, small intestine. ስብን ለመፍጨት የሚያግዘውን ባይል የተባለ ንጥረ ነገር የሚያመርተው የትኛው አካል ነው ይለናል። ትክክለኛው መልስ ኦፕሽን ኤ ሊቨር ወይም ጉበት ነው ማለት ነው። ጉበት ባይልን ያመርታል። ከዚያም በሐሞት ከረጢት ውስጥ ተከማችቶ ስብን ለማፍረስ ይረዳል ማለት ነው። The process by which food is broken down into smaller molecules is called ingestion, digestion, absorption, elimination. ጥያቄ 9 ምግብ ወደ ትናንሽ ሞለኪውሎች የሚከፋፈልበት ሂደት ምን ይባላል ይለናል። ትክክለኛው መልስ መፈጨት ወይም ዳይጀሽን የሚለው ይሆናል፣ ኦፕሽን ቢ ላይ የሚገኘው። ይህ ሂደት ምግብን ሰውነታችን ሊጠቀምባቸው ወደሚችሉ ጥቃቅን ክፍሎች ይሰባብርልናል ማለት ነው። Which of the following is not a type of digestive enzyme? Carbohydrates, protease, lipase, catalase. ከሚከተሉት ውስጥ የምግብ መፈጨት ኢንዛይም ያልሆነው የትኛው ነው ይለናል። መልሱ ኦፕሽን ዲ ካታሌዝ ነው። ካታሌዝ ኢንዛይም ሴሎች ጉዳት እንዳይደርስባቸው ለመከላከል ይረዳል እንጂ ምግብን አይፈጭም ማለት ነው። The main function of the heart is to pump blood through the body, filter waste products from the blood, regulate body temperature, produce red blood cells. ጥያቄ 11 የልብ ዋና ተግባር ምንድን ነው ይለናል። ትክክለኛው መልስ ደግሞ ኦፕሽን ኤ ፓምፕ ብለድ ስራው ዘ ቦዲ ወይም ደምን ወደ መላ ሰውነት ማስተላለፍ የሚለው ይሆናል ማለት ነው። ልብ ደምን ያለማቋረጥ በማፍሰስ ኦክሲጅንና ንጥረ ነገሮችን ወደ ሰውነት ክፍሎች ያደርሳል። ቆሻሻ ደግሞ እንዲወገድ ይረዳል ማለት ነው። Question 12. Which of the following blood vessels carries blood away from the heart? Arteries, veins, capillaries, lymph vessels. ጥያቄ 12 ከሚከተሉት የደም ስሮች ውስጥ ደምን ከልብ የሚያርቁት የትኞቹ ናቸው ይለናል። ትክክለኛው መልስ ኦፕሽን ኤ አርተሪስ ወይም ደግሞ ደም ወሳጅ ቧንቧዎች የምንላቸው ይሆናል ማለት ነው። አርተሪስ ኦክሲጅን የበዛበትን ደም ከልብ ወደ ሰውነት ክፍሎች ያደርሳሉ ማለት ነው። The exchange of oxygen and carbon dioxide between blood and body cells occurs in the arteries, veins, capillaries, lymphatics. ጥያቄ 13 በደም እና በሰውነት ሴሎች መካከል የኦክሲጅን እና የካርቦን ዳይኦክሳይድን ልውውጥ የሚካሄደው በየትኛው ነው ይለናል። መልሱ ካፕላሪስ ነው። ካፕላሪስ የሚለው ኦፕሽን ሲ ነው ማለት ነው። እነዚህ ጥቃቅን የደም ስሮች ኦክሲጅን ወደ ህዋሶች እንዲገቡ፣ ካርቦን ዳይኦክሳይድ ደግሞ እንዲወጣ ያደርጋሉ ማለት ነው። Which of the following is not a type of blood cell? Red blood cell, white blood cell, thrombocytes, osteoclasts. ከሚከተሉት ውስጥ የደም ህዋስ ያልሆነው የትኛው ነው? ትክክለኛው መልስ ኦስቶክላስት ነው። ኦስቶክላስት የአጥንት ቲሹን የሚሰብር ህዋስ ሲሆን
ሌላኛው ትንሽ ሊያወዛገብ የሚችለው ቶርሞቦሳይት ነው። ቶርሞቦሳይት ማለት የፕላትሌትስ ሌላኛ ስማቸው ነው። እነዚህም የደም አይነቶች ደምን ለማርጋት የሚጠቅሙ ናቸው ማለት ናቸው። The function of platelets is to carry oxygen, fight infection, clot blood, regulate blood pressure. የፕላትሌትስ ተግባር ምንድን ነው ይለናል። ትክክለኛው መልስ ኦፕሽን ሲ ክሎት ብለድ ወይም ደምን ማርጋት ነው ማለት ነው። ሶ ፕላትሌትስ በሰውነታችን ላይ ጉዳት ሲደርስ ደም መፍሰስን ለማቆም የደም መርጋት እንዲፈጠር ይረዳሉ። The main function of the kidney is to filter waste products from the blood, regulate blood pressure, produce hormones, digest food. የኩላሊት ዋና ተግባር ምንድን ነው? ትክክለኛው መልስ የቆሻሻ ምርቶችን ከደም ውስጥ ማጣራት ነው። ኩላሊቶችን ከደም ውስጥ ጎጂ የሆኑ ነገሮችን እና ከመጠን በላይ የሆኑ ነገሮችን በማስወገድ የሰውነት ሚዛንን ይጠብቃሉ። The filtering unit of the kidney is nephron, glomerulus, Bowman's capsule, renal pelvis. ጥያቄ 17 የኩላሊት ማጣሪያ ክፍል የትኛው ነው ይለናል። መልሱ ኔፍሮን ነው። እያንዳንዱ ኩላሊት ወደ 1 ሚሊዮን የሚጠጉ ኔፍሮኖች ያሉት ሲሆን እነዚህም ደምን በማጣራት ሽንት እንዲፈጠር ያደርጋሉ። Which of the following substances is not filtered by the kidneys? Glucose, urea, creatinine, sodium. ከሚከተሉት ንጥረ ነገሮች ውስጥ በኩላሊት የማይጣራው የትኛው ነው? ትክክለኛው መልስ ግሉኮስ ነው። ጤናማ ሰው ላይ ግሉኮስ በኩላሊት አይጣራም ማለት ነው። ነገር ግን እንደ ስኳር በሽታ ባሉ ሁኔታዎች በሽንት ውስጥ ሊታይ ይችላል። The kidneys help regulate blood pressure by releasing hormones, adjusting salt and water balance, controlling blood flow, both B and C. ጥያቄ 19 ኩላሊቶች የደም ግፊትን የሚቆጣጠሩት እንዴት ነው ይለናል። ትክክለኛው መልስ ኦፕሽን ዲ ቦዝ ቢ ኤንድ ሲ የሚለው ማለትም ጨውና ውሃን በማመጣጠን የደም ፍሰትን በመቆጣጠር የሚሉት አማራጮች ይሆናሉ ማለት ነው። ይህንን የሚያደርጉት በተለያዩ ውስብስብ ዘዴዎች ነው ማለት ነው። Which of the following is a common kidney disease? Renal failure, diabetes, hypertension, all of the above. ጥያቄ 20 ከሚከተሉት ውስጥ የተለመደ የኩላሊት በሽታ የትኛው ነው? ትክክለኛው መልስ ሁሉም ይሆናል ማለት ነው። ኦፕሽን ዲ ኦል ኦፍ ዘ አባብ የሚለው ማለትም የኩላሊት ድክመት፣ የስኳር በሽታ እና የደም ግፊት ናቸው ማለት ነው። እነዚህ ሁሉ ሁኔታዎች ከኩላሊት ጤና ጋር የተያያዙ ናቸው።